አገኘዋለሁ ዱአ እንዲያደርጉልኝ አለች። ገንዘቧ በረካ እንዲሆንላት ነው እንዴ? ወይስ ስፋልና ይሄን ማስቀመጫ ሊቀመጥ ነው እንዴ? ሊቀመጥ ይሄን ቤቱን ሲጥለው የለም ቤቱን ይጥለው የለም ወይ? የመዳሟ ቅመም የኔ ውድ ናት። እንግዲህ እናትና አባቴን ሰርፕራይዝ ያረገቻቸው በጣም ያልታሰበ ነገር ነው። ቀላል ነገርም አይደለም። ገጠር ላይ የማይታሰብ ትልቅ ሰርፕራይዝ ነውና እናቴ ምን አለች? ወላሂ ለአዚም በጣም ታውታላችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት ማለት ነው። ወይና አቡከር እናትና አባቴ ዱአ አድርጉልኝ ብላለች። ዱአ እንዲያደርጉ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በጣም በተለየ ቪዲዮ መጥቻለሁኝ። የዛሬው ቪዲዮ በጣም ከባድ ነው። ቤተሰቦችን ያስደነገጠ እናቴን ያስደነገጠ ትልቅ ሰርፕራይዝ ነው ማለት ነው። እኔ ራሱ አልጠበቅኩም። በጣም ደንግጫለሁኝ ማለት ነው። የተላከው እንግዲህ ከዱባይ ነው። የመዳሟ ቅመም የኔ ውድ ናት። እንግዲህ እናትና አባቴን ሰርፕራይዝ ያረገቻቸው በጣም ያልታሰበ ነገር ነው። ቀላል ነገርም አይደለም። ገጠር ላይ የማይታሰብ ትልቅ ሰርፕራይዝ ነውና እናቴ ምን አለች? ወላሂ ለአዚም በጣም ታውታላችሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት ማለት ነው። እስኪ ያለውን ነገር እቃውንም ላሳያችሁ። በጣም ትልቅ ዋጋ ያለው በጣም ትልቅ ብዙ አመት እንግዲህ ዋስትና ያለው ብዙ አመት የሚያገለግል ነው እቃ ነው ማለት ነው። እንግዲህ እናቴ በጣም ደንግጣ ነበረ፣ አባቴም አልቅሰው ነበረ ይሄንን እቃ ሲያው ማለት ነው። እና እንግዲህ እነሱን ለማስደሰት ብላ የመዳሟ ቅመም የኔ ውድ ማለት ነው እሷ አረብ ሀገር ብዙ ነገር ታውቃላችሁ። አረብ ሀገር የምትሰሩ እህቶችና ግን ለቤተሰቦቻችሁ ምን ያህል መስዋዕት እንደምትከፍሉና ለቤተሰቦቻችሁ እንድትደሰቱ እንዴት ዋጋ እንደምትከፍሉ አብዛኛዎቻችሁ ታውቃላችሁ ማለት ነው። እና ይሄ ነገር በጣም አልታሰበም ነበረ። እንግዲህ እሷ የውስጧን በውስጧ አድርጋ ድንገት እኛም ሳናቅ ይሄን ሰርፕራይዝ እንዲደረጉ አድርጋለች ማለት ነው። እንግዲህ ያለውን እቃውን ሰርፕራይዙን ላሳያችሁ ነው ማለት ነው። አብራችሁን ተከታተሉኝ። እንደምታዩት አንደኛው ሰርፕራይዝ ይሄ ነው ማለት ነው። ወላይ በጣም ነው የገረመኝ እኔ ራሱ ማለት ነው። ገጠር ላይ ይሄን ያህል ነገር እንደዚህ ቤተሰቦቿን ሰርፕራይዝ ለማድረግ ተዘጋጅታ እንደዚህ መስዋዕት መክፈሏ በጣም ከባድ ነው ማለት ነው። እንግዲህ ተመልከቱት 43 ኢንች ነው። ያው ትልቁ ነው ማለት ነው። ይሄ ነው አንደኛው ትልቁ ሰርፕራይዝ። እዚህ ደግሞ ለእንትን ለሶላር ማንቀሳቀሻ የሚሆን የራሱ ሞተሩ ዋናው ጋኑ አለ ማለት ነው። ያው አሁን አልተፈታታም ገና ማታ ላይ ስለሆነ የገባው በጨለማ ማለት ነው። ያው አሁን ባለሙያ ተፈልጎ ስለሆነ የሚገጠመው እንደዚሁ እንዳለ ተቀምጧል ማለት ነው። ሀባይቦቼ እዚህ ደግሞ ዋናውና ዋናው ትልቁ ነገር እንደምታዩት እንግዲህ መዝጊያ ወይም በር የሚያክለው ነገር የምንድን ነው? ሶላር ነው ማለት ነው። እንግዲህ ይሄ ሶላር አንደኛው ትልቁ የሚባለው ነው። ከዚህ በላይ ትልቅ የለም። ከዚህ በታች ነው። በፀሐይ ብርሃን ነው የሚሰራው። እንኳን ቴሌቪዥን አይደለም ፍሪጅ ያንቀሳቅሳል። አንደኛው ነው ምጣዱ ማለት ነው ሶላሩ። ይሄ እንግዲህ ከላይ ቤቱ ላይ ነው የሚደረገው ማለት ነው። በዚህ ነው እንግዲህ ይሄ ቴሌቪዥን መስራት የሚችለው በዚህ ነው። ያው አንደኛው ነው ማለት ነው። ያው በጣም የሚገርምና በጣም ትልቅ ነገር ነው። እንግዲህ ይሄ ሶላር ያው አንዳንድ ሰዎችም ሲገዙት አያለሁ ገጠር ላይ ማለት ነው። ከዚህም በታች አለ። አሁን ይሄ ዋጋውን እንግዲህ ደግሞ የሌላ ቀን ቪዲዮ እሰራላችኋለሁ ማለት ነው። እዚህ ደግሞ እንደምታዩት በፌስታል የተቆጣጠሩት ለዚህ የሚያስፈልጉ ብረታ ብረቶቹ፣ ቡለኖቹ፣ ሪሲቨር፣ ሪሞት ምናምን ብዙ ነገር አለ። ያው እዚህ እንደምታዩት ዲሹ አለ ማለት ነው። ዲሹ ደግሞ በጣም ትልቅ ነው። የገረመኝ ነገር ማለት ነው ትልቅ ዲሽ ነው። እኔ ብዙ ጊዜ የማየው ትናንሾቹን ነበረ ከተማ ላይ። በጣም ትልቁ ዲሽ ነው። እዚህ እንግዲህ ያው ካሜራውም አነስ ያለ ይመስለኛል። እና እነዚህ ቡለኖቹ ምናምን አሉ። ለነዚህ እቃዎች የሚያስፈልጉ ናቸው። እንግዲህ ይሄን ሶላር ስታዩት እኔ እንጃ እናቴ ራሱ ስታየው ይሄንን
በካርቶን የታሸገ ነገር ምንድን ነው? ምን ይዛችሁ ቢመጣችሁ? አልጋ ነው? መዝጊያ ነው? ምንድን ነው እያለች ደንግጣ በጣም እንትን ስትል ነበር ማለት ነው። የምትለው ጠፍቶባት ምን ይዛችሁ ቢመጣችሁ ቤቴ እያለች ደንግጣ ነበረ ማለት ነው። እንግዲህ ይህ ሶላር በብዙ ነገር ይጠቅማል ማለት ነው። ገጠር ላይ እንግዲህ አብዛኛውን ጊዜ ቻርጅ ብዙ ሰው ይቸገራል ማለት ነው። ወደ ከተማ እየሄደ መብራት ባለበት አካባቢ ነበር የሚጠቀመው። እሱን ተውትና እንግዲህ ያው ይህንን ቴሌቪዥን እናትና አባቴ እንዳይደብራቸው ብላ አስደስታቸዋለች ማለት ነው። እንግዲህ ቅመሟን ዱአ አድርጉላት ማለት ነው። ከሙራዷ በላይ አላህ እንዳስደስታት ያሰበችው ሁሉ ሆኖላት ደስ ብሏት እንግዲህ የማያልቅ ሪዝቅ የማያልቅ አፊያ ሀያት እንዲሰጣት በኮሜንት እንትን በሏት ማለት ነው። ጻፉና ዱአ አድርጉላት። እንግዲህ ቤተሰቦቼ እነ እናቴም እና አባቴ በደንብ ዱአ አድርገውላታል፣ መርቀዋታል። እነሱ አላሰቡትም ነበረ። ያው እናትና አባት ብዙ ጊዜ የሚፈልገው የልጆቻቸውን መውጣጣት፣ ቁም ነገር መድረስ፣ ጥሩ ደረጃ ላይ ሆነው ማየት እንጂ እንዳው እንደዚህ አይነት ነገር ታስባለች ብለውም አልጠበቁም ነበረ። እንግዲህ አላህ ካሰበቸው በላይ ምንድን ነው የሚባለው ተቆጥሮ የማያልቅ ብር ተቆጥሮ የማያልቅ እንደው ደስታ ብለው ዱአ አድርገውላታል ማለት ነው። እኔም ደስ ብሎኛል። እንግዲህ ያው ቤተሰቦቻችሁን ሰርፕራይዝ ማድረግ የምትፈልጉም ማድረግ ትችላላችሁ ማለት ነው። አንዳንድ ሰዎችም ያው እያረጋችሁ እያየሁ ነው። እና አንደኛው የሚባለው ሶላር ያው ትልቁ የመጀመሪያው ይሄ ነው። ሌላው ከዚህ በታይ ነው ያለው ማለት ነው። ይህን እንግዲህ ያው ባለሙያ መጥቶ እንዴት እንደሚደረግ እነሱ መጥተው ይሰሩታል ብዬ አስባለሁኝ። እንግዲህ ይህን 2 ቀን ደግሞ ያለውን ነገር እስኪ ሲፈታታና ሲሰራ ቪዲዮ ሰራላችኋለሁ ብዬ አስባለሁኝ። ኢንሻአላህ ባላህ ፈቃድ ማለት ነው። እና እንግዲህ ገጠር ላይ ቲቪ ገብቶ እንደዚህ አይነት ሶላር ገብቶ በቃ ያው ከተማ በሉት መብራቱም ካለ ቲቪውም ካለ መብራቱ ካለ በቃ አበቃ፣ ሌላ ነገር አይኖርም። ሌላ አንዳንድ ነገሮች ይሆናሉ እንጂ ገጠሩም እየሰለጠነ ነው። ግን በጣም ነው እናቴ እንትን ያለችው ማለት ነው። ድንጋጤውን እኔ እንጃ ልነግራችሁ አልችልም። እንኳን አይደለም የገጠር ሰው እንደ አይነት ነገር አይቶ ትንሽ ነገር ራሱ በጣም እንትን ትላቸዋለች እና ትከብዳቸዋለች። እና እንደ አይነት ቲቪ አሁን ገጠር ገብቶ ይሄንን ቁጭ ብለው መመልከት ለነሱ በጣም ከባድ ነገር ነው ማለት ነው። ከተማ ሲሄዱ የሚያዩትን በገጠር ላይ ሌላ ነገር ነው ማለት ነው። እና ሀባይቦቼ እንግዲህ ይሄንን ደግሞ ያለውን የዋጋ ሁኔታ ምናምን አጣርቼ ስንት እንደተገዛ ስንት እንደፈጀ ሌላ ቪዲዮ ሰራላችኋለሁኝ ኢንሻአላህ።